ምን አውቃለሁ? እኔ ሳይሆን እኮ ራሱ አድናን ነው መጠየቅ ያለብህ። እሱንማ እንዴት ትጠይቀዋለሁ? እኔ ፍቅር አንቺ ንገሪኝ። ምንም እነግርህ ነገር የለም። እኔ በእናንተ መሀል ውስጥ አያገባኝ። ቁጥብነትሽን እኮ በጣም ወደዋለሁ። ትወጣልኝ። አድናን ባህሪው በጣም ተቀይሮብኛል። የድሮ ማውቀው ወንድም ያልሆነልህ ብሎኛል። እኔ በጣም ግራ ገብቶኛል። ያለ ነገርኩህ እኮ አድናን እኮ በህይወት አለ። ራሱን መጠየቅ ትችላለህ። ማለት እኔ በሌለሁበት እዚህ ክፍል ምሳሌ ሚራ ላገኘት አልቻልኩም። ፈለግኳት አጧት ላገኘት አልቻልኩም። እኔም እየፈለግኳት ነው፣ ግን እስካሁን አላገኘኋትም። ምን አይነት ክፉ አውሬ ነው? ምን ሊያደርጋት ነው? እሺ ሮቤል እጅ ተፈንጅ ተያዘ። በወንድሙ አድናን ሚራን ለመጣል አስቦ ሲጎትት ያየውን ማመን አቃተው። በጣም ይገርማል። መጀመሪያውንም ከአልጋ ስር አስሯት እንዳስቀመጣት ምን ሊያደርጋት ነው እያለ እያሰበ ነበር። አሁን ግን የሚያደርገውን መከታተልና ሪስት መውሰድ አለብኝ ብሎ ሲከታተል የነበረው ወንድሙ አድናን ያየውን ማመን አቃተው። በሩን ክፍት ሲያደርግ ጉልበቱ ላይ አርጎ እየጎተታት ነበር። ይሄን ሲያይ ምንም ጥያቄ አልጠየቀው፣ ዘሎ አንገቱን ነው ያነቀው። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ለቤቱ አዲስ ሲሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ሉሃናን የተሰኘው ክፍል 18 ዛሬ ተለቀቀ። ወደ ክፍል 17 ስንመለስ እንግዲህ ብዙ ነገሮች ተፈጥረዋል ማለት ነው። ሚራን አንገቷን አንቋትም አስሮ ነበረ ያስቀመጣት ማለት ነው። ስናይ እንግዲህ ገደላት ነበረ ያልነው። ምክንያቱም እንደዚህ ሽባ አድርጋ አስቀምጣኛለችና እኔም ደግሞ በተራዬ እሷንም እጫወትባታለሁ በማለት አስሯት ነበረ። ከዛም እንግዲህ እሷን አስሮና ገድያታለሁ ብሎ ካልጋ ስር ነበረ ያስቀመጣት። በጣምም እየተጨነቀ መንፈሱም ህሊናውም እየተጨነቀ ነበር። ምክንያቱም የገደላትም ነው የመሰለው። ከዛ አስሮም ካልጋ ስር ነበር የደበቃት። መጨረሻ ላይ ሲነካካት ትንቀሰቀሳለች። የዚህ ጊዜ እንኳንም እያልሞትሽ እንኳንም አልሞተች ብሎ ህሊናው ረፍትም አጥቷል። በዛም ላይ በቃ በህይወት እንድትሰቃይ ነው የፈለገውና ይህንን ሲያይ በህይወት አለ ይግዝን ጊዜ እንግዲህ አድናንም እየጠፋች ሚራን እያለ ነበረ። ሉሃናም የት ትጠፋለች ብለህ ነው? አሁን ትመጣለች እያለች እሱን እያረጋጋችው ነበር። እሱ ግን እያየውን ማመን አቅቶታል። ካልጋው ስር አስሯት አስቀምጧታል። እሱም እንድት ሲነካ ምን ሊያደርጋት ነው እያለ በጣም እያንቀጠቀጠው ነው። ያላየ መስሎ አሁንም እየፈለግኳት ነው እሷን ይለዋል። ወደ እሱ ክላስ ምን ልትሰራ ነው የምመጣው ደግሞ እያለው ነበር። ምክንያቱም ሉሃናንም አፈቅራታለሁ የሚል ነገር ሲነግረው እሱም በቅኔ አንተ ለሁለት እያለ ሲነግረው ነበር። ይህም ሉሃናንንም አፈቅራታለሁ የሚል ነገር ሲነግረው ሉሃናም የኔ ናት፣ አንተ መቀማት ሁሉን ነገር አንተ ስትሰርቅ ነው እንጂ ስታፈቅር የታቀና ሲለው ነበር። ይህንን የሰማው እንግዲህ ወንድሙ ሮቤል ሳያቀብን አይቀርም በማለት ወደ ሉሃና ጋር ሄዶ ሁሉንም ነገር ሲጠይቃን ነበር። አንተ ስለ ፍቅር ምን የምታውቀው ነው? አላቅለም። እሱ እኮ በህይወት አለ፣ ለእሱን ለምን አትጠይቅም? እያለች ምርጥ መልስ ስትሰጠው ነበረ። ሉሃናም ማለት ነው እባክሽን የኔ ፍቅር ሲል የምን ፍቅር ነው ዝም በል እያለችው ነበረ። አንተ እኮ አዳም ነህ ትለዋለች። ደግሞ አዳም ማን ነው ሲላትም አዳም ማለትማ ሔዋን አሳሳተችኝ ያለው ነው፣ አንተም እንደዛ ነህ እያለች ትነግረዋለች። ፍቅር የሚጀምረው ከራስ ነው፣ ወንድምህን ስታፈቅር ነው እያለች ትምህርት እየሰጠችው ነበረ ማለት ነው። እሱም ግን በጣም ይህን ነገር አውቆብኛል አላወቀብኝም እያለ ነበረ።
እንግዲህ ተነስቶ የሄደው ማለት ነው። እሱም እሷን ለመጣል እንግዲህ ደውሎ ወደ ጓደኞቹ ጋር ተናግሯል ማለት ነው። ጓደኞቹንም እንግዲህ ስደውልልን ስልክህን እንጠብቃለን መታችሁ እንድትወስዱልን የሆነ ትልቅ ስራ አለ ከኔ ጋር ይላቸዋል። እነሱም እሺ በማለት ስልኩን ተቀብለዋል። እሱም እንግዲህ ሁለተኛ መድኃኒቱን ካፍንጫዋ ላይ መርዟታል። እባክህን ተው፣ እኔ ለምን ነው እኔን እንደዚህ አድርገሽኝ እያለ ሲጠይቃት እኔ ቀንቼ ነው በቅናት እንዴት እንዳረኩም አላቅም ተነሳስቼ ነው እያለ መጀመሪያ ግን ሉሃና እናት እንደዚህ ያደረገችው የወጋች ይበል ብላ ነበረ እሱን እንትን እንድል ያነበረው ያሳመነች ማለት ነው። ምክንያቱም እሷም የእሱ ሆና ለሁለት አንዴን ሁለት እሱንም ያንንም አለው እያለች የምትኖር ናትና አሚራን። እናም በዚህ የተነሳ አሁን ላይ እንግዲህ ሉሃና በጣም ጎበዝና ምርጥ ትምህርት እየሰጠችው ትገኛለች። አንተ ማፍቀር ያለብህ ወንድምህን መጀመሪያ ፍቅር ፍቅር የምታውቀው የት የምታውቀው ነው እያለች ስትነግረው ነበረ። እናም ይሄንን ሲሰማ በጣም እናም ተንኮሉን ስላወቀ ወንድሙ ሮቤል ከዚህ ቤት መውጣት አለብህ ይለዋል። ትለቃለህ ይለዋል። እንዴት ነው እንደዚህ የምትለኝ? እንዴት ነው እኔን እንደዚህ የምትል እያለው ነበረ። በቃ መውጣት አለብህ ደግሞ ራስህ ሆስፒታል ሄድ ይለዋል። ይህንን ሲሰማ እንዴት ነው ወንድሜ እኔ ብቻዬን የምሄደው? ሉሃና ይዛኝ ትሄድ ይለዋል። ፍጹም አንተ መሄድ ትችላለህ እያለ ሲነግረው ነበር። ሁሉንም ነገር ቁሞም እንደሚሄድ አሁን ላይ እንትን እንዳለ ማለት ነው። እናም ይሄንን ሲሰማ በጣም ወንድሜ ሁሉንም ነገር ያውቃል። ምክንያቱም አድናንን የሆነ የማያውቅ ጅል አድርጎት ነው። እናም ሉሃና አንቅተዋለች፣ ሁሉንም ነገር እየነገረችው አንቅተዋለች። ከዚህ ቤት ትወጣለህ እያለው ነበረ። ይህንን ሲሰማ እንግዲህ በጣም ይበሳጫል። እኔ ማናለኝ? ትንሽ ጊዜ እንኳን ስጠኝ ወንድሜ፣ ምን ሆነህ ነው? ምን አድርጌ ነው እያለ ሲቅለሰለስ፣ አንተ ይህን ማስመሰል ታውቅበታለህ እያለ ነበር ሲለ የነበረው። እንግዲህ ሉሃናንና አድናንም በፍቅር ክንፍ ብለዋል ማለት ነው። መቼ ነው የምንጋባው? ቶሎ እንዳውም አሚራን ነግሬ በቃ መጋባት። እሷ ግን እኮ የምትለቅህ አይመስለኝም። ምክንያቱም ያንተ ልጅ በሆዷ አለ ትለዋለች። ቶሎ የምትለቅህ አይመስለኝም። ለሁሉም ነገር መረጋጋት ተገቢ ነው ስትለው ነበረ። እናም ይሄንን ስትለው እንዴ ልጁ የኔ አይደለም፣ ይሄን ነው ያው አንቺ እንትን በይ ተረጋግተህ ስላልሽኝ ሁሉንም ነገር ቀስ ብዬ እንትን በማለት አልነገርኩሽም፣ ሁሉንም አይቻለሁ በማለት እሱም ይነግራታል ለሉሃና ማለት ነው። ሉሃናም ይሄንን ስትለው ልጁ ግን እያንተስ እንደ ቢሆንስ እሱንም ላረጋገጥ ይቻላል እያላት ነበረ። እንግዲህ ልጁ የሮቤል ነው ካረገዘችም ማለት ነው። ልጁ ያንተ ነው፣ የልጁ ሜን አይደለ ያለ ነው ይሄኛውም። እናም እንግዲህ ልጅሽ የራስህ ልጅ ነው እያለችው ነበረ ማለት ነው። እሱ ግን እንግዲህ እማፈቅረው ሉሃናን ነው ብሏታል፣ አምራንም ማለት ነው። አምራን አሁን ላይ እንግዲህ ራሷን ስታ በመድኃኒት ወቅቷታል። አሁንም ሊጥላት እያሰበ ነበር። እንግዲህ አሁን ላይ የደረሰው አድናን ማለት ነው እጅ ከፈንጅ ይዘዋል። እነሱም እንግዲህ በፍቅር ነው ያበዱ ማለት ነው ሉሃናንና አድናን አሁን ያሉበት ሁኔታ። እሷ ደግሞ እህቴን ሳላገኝ በፍጹም እኔ ማግባትም አልፈልግም እያለችው ነበረ። እህቷን እንግዲህ ሳሯንን እንፈልጋለን፣ እሷን እንዳገኘን ግን ያኑ ጊዜ ነው የምንጋባው እያላት ነበረ። በትክክል ብላ ያን ጊዜማ ምንም አንቆይም፣ ያገኘናት ጊዜ መጀመሪያ እህቴን አግኝቼ ነው በማለት ተነግረዋለች። እሱም እንግዲህ በፍለጋ የእሷን እህት ለመፈለግ ቆርጦ ተነስቷል ማለት ነው። ከዛም ቤቱን ሁሉ አስናለን እያለ እየነገረችው ነበር። እናም እንግዲህ ይሄንን የሰማው ሮቤል ማለት ነው መጥቶ እሷን እንደዚህ ብላትም አንተ ከዚህ ውጣ እያለ ብትለውም እሱ ግን በፍጹም
አሁንም ድረስ አፈቅርሻለሁ። ያኔ እኮ አንቺ ነሽ ደግሞ እንዳፈቅርሽ አረግሽኝ፣ እንደዛ እየተንከባከብሽ እንደዛ ባይንሽ እያላት ሁለታችንም እንተዋወቃለን። አንተም ለገንዘብ ነው እኔም ለጥቅም ነው፣ ሁለታችንም ለስራ ነው እንደዚህ የሆን ነው እያለች ታስረዳዋለች። እኔም አፈቅረውም የምወደውም አድናንን ነው ውጣልኝ በማለት ትነግረዋለች። እሱም እንግዲህ ወንድሙም በቅኔ ነግሮታል። አንተ የሚፈቀር ሳይሆን የሚሰረቅ እንጂ የምትወደው ሲለው ነበር ማለት ነው። ይህንን ሲሰማ እንግዲህ ሩቤልም በጣም አውቆብኛል እስከ ዛሬ እንደዚህ ያደረግነውም በማለት ነበረ። እናም እንግዲህ ወደ አምራን ጋር ስንመጣ አሚራን እንግዲህ ሲነግራት ሁሉንም ነገር እሷም አሁን እኔ እንደዛ ያደረግኩት ስለምወድህና ስለማፈቅርህ ነው፣ በቅናት መንፈስ ተነሳስቼ ነው በማለት ታስረዳዋለች። እሱም ግን ይሄንን ብትለውም ሊያምናት አልቻለም። እንደዚህ ስላደረግሽኝ እኔ እግሬ እስከ መቼም መንቀሳቀስ የማልችል ከሆነ አንቺም ደግሞ የኔን መቅመስ አለብሽ በማለት እንግዲህ ሁለተኛ መድኃኒቱን አውጥቶም ካፏ ላይ እንዳትጮህ እሪ እንዳትል በማድረግ ካፏ ላይ ጨምሮ ሳይለንት አድርጓታል ማለት ነው። እናም በዚህ የተነሳ እንግዲህ ወደ ጓደኞቹ ጋር በመደወል መታችሁ እንድትወስዱልኝ ብሏን ነበረ። እናም ይሄንን በፊት እያየው አድናን እሱን ሩቤልን ምን እንደሚያደርጋት ስራውን እከታተለዋለሁ። ይህን ነገር ደግሞ ለሉሃና መናገር የለብኝም። ምን ሆነህ ነው? ተጨንቀሃል? ሊፈራ የጨነቀህ ይመስለኛል ትለዋለች። እሷም ማለት ነው። እሷም ይሄን በምትለው ጊዜ በፍጹም ምንም አልሆንኩኝ፣ አንቺን ስለምወድሽ ነው፣ አንቺን ደግሞ ቶሎ ማግባት ስለምፈልግ ነው፣ ደግሞ ሁሉንም ነገር ለአሚራ እንድነግራት ነው እያለ ነበር ሲላት የነበረው። ተረጋጋ እያለች እሷም ታረጋጋዋለች ማለት ነው። እናም በዚህ የተነሳ እሱም እየተከታተለው ለእሷም ሳይነግራት የሚያረገውን ጉዳይ ያለው ብሎ እግሩ ላይ አድርጎ እንግዲህ ካስተኛባት አልጋ ስር እየጎተተ ለልጆቹ ሊያቀብላቸው እየተንፏቀቀ በሚጓዝ ጊዜ በሩን ከፍቶ ግብት ሲል ያየውን ማመን አቃተው። ምንድን ነው ብሎ እንኳን አልጠየቀውም። ዘሎ ነው አንገቱን ያነቀው ማለት ነው። እንግዲህ በጣም ይገርማል የሮቤል ስራ ማለት ነው። አድናንም አሁን ላይ በቃ የወንድሙን ክፋትና ተንኮል እያየ ነው ያለው ማለት ነው። አሁን ላይ እንግዲህ ሉሃና እህት በህይወት አለች ወይስ ሞታለች? እሷስ ሞታ የለ እንዴት ነው የምትመጣው? እና አሁን እሷን እንግዲህ በህይወት ካለች እሷ ትመጣለች ማለት ነው። አሁን በፍለጋ ላይ ነው የሚገኘው። ነገር ግን ወይት ልጥላን ነው ምን አድርገሃል ነው ብሎ ሮቤልን ይዘዋል ማለት ነው። ሮቤል እንግዲህ አሁን ላይ ከነቃች ወይ ትናገር ይሆናል አሚራ ማለት ነው። የሉሃናንንም እህት እሱ ነው እንደዚህ ያደረገው ልትል ትችላለች ወይስ አትናገርም? ሁለቱም ስላሉበት ልትናገር ትችላለች ብዬ አስባለሁኝ። እናም እንግዲህ የዛሬው ድራማ ይህን ይመስላል፣ የሉሃና ድራማ ማለት ነው። ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ግን ሁሉም ክፋት ነው። በእርግጥ ደግሞ አንዳንዴ ሰው የዘራውን ነው የሚያጭደው። ሁለቱም የዘሩትን ነው እያጨዱ ያሉት። ለነበረን ቆይታ አመሰግናለሁ። ባይ ባይ።